የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ሰማያዊዎቹ በሜዳቸው ኖቲንግሃም ፎረስትን ገጥመው በሜዳቸው በውድድር ዓመቱ 7ኛ ሽንፈቱን አስተናግደዋል። 3-1 ተሸንፏል። ቸልሲ በተከታታይ 6 ጨዋታዎችን በመሸነፍ እንግዲህ አዲስ ሪከርድ ለራሱ ማስመዝገብ ችሏል። ይህ የ250 ሚሊዮን ፓውንድ የአማካይ መስመር በተለይ በያንትስ እና እንዲሁም በዶሚንጌዝ ብልጫ ተወስዶበታል። አሁን ቸልሲ ያለበት ችግር የአሰልጣኝ ስፖርቲንግ አመራር ብቻ አይደለም። እነዚህ ባለቤቶች ከነተጫዋቾቹ ክለባችንን ይልቀቁ የሚል ከባድ ተቃውሞ የቸልሲ ደጋፊዎች እየተዘጋጁ ይገኛሉ። በተለይ የኤፍኤ ካፑና የቸልሲ ከቶተንሃም ጋር የሚያደርገው ጨዋታ ላይ እነዚህ ሰላማዊ ሰልፎች የሚጠበቁ ይሆናል። በአጠቃላይ ውድ አድማጮቻችን እንግዲህ ቸልሲ በተለይ 20ኛው ክፍለ ዘመን ከመጣ ጊዜ አንስቶ እንደዚህ አይነት ደካማ ብቃትን አሳይቶ አያውቅም። ቸልሲ በነጥብ የደረጃው ሰንጠረዥ ላይ 5ኛ ከሚገኘው ከቪላ በ10 ነጥብ፣ 16ኛ ከሚገኘው ከኖቲንግሃም ፎረስት ግን በ6 ነጥብ ርቋል። ይህ ለቸልሲ አስደሳች ጊዜ አይደለም። በተለይ የውድድር ዓመቱን ሲጀምሩ የክለቦች ዓለም ዋንጫን በአሜሪካ አሸንፎ የመጣው ኮንፈረንስ ሊጉን በሚገባ ያሸነፈው ያ ስብስብ አሁን ድምጥማጡ ጠፍቷል። ኤንዞ ማሬስካ ለቀዋል። ኤንዞ ማሬስካ ብቻ ግን አይደሉም። ሊየምም በ107 ቀናቶች ተሰናብቷል። አሁን ጊዜያዊ አሰልጣኙ ማክፌለርን ይዞታል። ማክፌለርን በሊድሱ ጨዋታ ቸልሲን በኤፍኤ ካፑ ወደ ፍጻሜ ማምራት ቢችልም ይህ ስብስብ ግን ደካማ ብቃት ላይ ደካማ ሁኔታ ላይ እንዳለ የሚታይ ነው። በኔ እይታ በኖቲንግሃም ፎረስት ጨዋታ ላይ ከተሰለፉት 11 ጨዋታዎች 11 ተጫዋቾች መካከል ጄሰን ዴሪ ብቻ ነው ውድ አድማጮቻችን የቸልሲን ማሊያ መልበስ የሚጠበቅበት። ታዳጊ ነው። ሙከራዎች፣ ጥረቶች ነበሩ። ሌሎች ግን የቸልሲን ማሊያ ሊለብሱ አይጠበቅባቸውም ብዬ አስባለሁ። ውድ አድማጮቻችን ታዲያ እናንተ ምን አስተያየት አላችሁ? ጨዋታውን እንዴት አያችሁት? ማን ኮከብ ነበር የሚል አስተያየት የለኝም። አሁን መጠይቃችሁ ቸልሲ ግን ከዚህ ሁኔታ በምን አይነት መንገድ ሊወጣ ይችላል? ብዙዎቹ የእናንተ ውድ አድማጮቻችን ራሱ በኮሜንት ከውድድር ዓመቱ መጀመሪያ አንስቶ የቸልሲ ተከላካይ መስመር የቸልሲ አጥቂ መስመር የሆነ ችግር እንዳለበትና መፍትሄ እንደሚፈልግ ኤንዞ ማሬስካ የተናገሩት አሁን መሬት ላይ እየተተገበረ ይገኛል። ውጤታማ ቡድኑ አልሆነም። በጥር የዝውውር መስኮት ቡድኑን ማሻሻል ሲጠበቅባቸው ቡድኑን ምንም አይነት ጥገና አላደረጉበትም። እንግዲህ በጣም በሚያሳዝን ሁኔታ ወደ አድማጮቻችን ኖቲንግሃም ፎረስት በቢ ቡድኑ ነው የገባው። ዩሮፓ ሊግ ግማሽ ፍጻሜ ወደ ቪላ ፓርክ ያቀናሉና እንግዲህ 8 ተጫዋቾችን ቀይረው ነበር የገቡት። ታዲያ ይህ ሁኔታ ግን ለቸልሲን በቀላሉ በተለይ አዮኒ ቀድሞ አስቆጠረ። በሚያሳዝን ሁኔታ ኮኮሬላ ምን እየሰራ እንደነበር አይታወቅም። ጉስቶ በዛኛው በኩል ምን እየሰራ እንደነበር አይታወቅም። ቻሎባ ምን እየሰራ እንደነበር አይታወቅም። በቀላሉ ነው ማስቆጠር የቻሉት የመጀመሪያውን ጎል። ሁለተኛውን ጎል ጉስቶ ፍጹም ቅጣት ምት ላይ ጥፋት አጠፋ። በፔናልቲ ኤጎሬሱስ አስቆጠረ። እዚህ ጋር ነው እንግዲህ የቸልሲ ችግሮች የሚቀጥሉት። በ15 ደቂቃ 2 ጎሎች ተቆጠሩበት። ይህ ለቸልሲ አሳሳቢ ጊዜያቶች እንደሚመጡ የሚያሳይ ነበር። እንግዲህ ጄሰን ዴሪ በሚገባ ሙከራዎቹ ይታያሉ። ከ21 ዓመት በታች ቡድኑ ውስጥ ጥሩ ሚና አለው። ከክሪስታል ፓላስ ነው ቸልሲ ያስፈረመው። ጥሩ ክህሎት ያለው ተጫዋች ነው። በኔ እይታ ከጋርናቾም የተሻለ ፐርፎርም የሚያደርግ ተጫዋቹ ነው ይታየኛል። ታዲያ በጥሩ ፐርፎርማንስ በጥሩ ብቃት የሆኑ ነገሮችን ሲሞክር በጨዋታው ላይ አየን። ታዲያ ነገር ግን በተለይ አብያት ጋር ከዛ አካባቢዎች ጋር ሁለቱም ባይዘዌ ዓመት በታች ብሔራዊ ቡድን ውስጥ ይተዋወቃሉ። ታዲያ ተጋጩና በሚያሳዝን ሁኔታ እንግዲህ ተጫዋቹም ወደ ሆስፒታል ተወስዷል። ዘካቢዮትም ተቀይሮ ወጥቷል። የኮንከሽን ነው 4 ኮንከሽን በአንድ ጨዋታ ያጋጠመበት ነበር። ዴላፕ ነው ተቀይሮ የገባው። ይህንን ስታዩ ነው ደድማቻችን በኖቲንግሃም ፎረስት እና በቸልሲ ቤንች መካከል ያለው ልዩነት ስታዩ ምንድነው እግር ኳስ ምንድነው የሚያስብል ነው። በጣም ልዩነት አለው ደድማቻችን። በሁለተኛው አጋማሽ ሚሊንኮቪች ሳቪችን ጊብስ ዋይት እና ኤሊዮት አንደርሰን ነው የለወጠው ደድማቻችን። ኤሊዮት አንደርሰን 120 ሚሊዮን ፓውንድ፣ ጊብስ ዋይት 80 ሚሊዮን ፓውንድ፣ ሚሊንኮቪች ሳቪች እስከ 40-50 ሚሊዮን ፓውንድ የሚገመቱ ጥራት ያላቸው ወራጅ ቀጠና ያለው ኖቲንግሃም ፎረስት ስብስብ አለው። ተቃራኒው ቸልሲ ግን ያለው ስብስብ መዳኘት የሚጠይቅ ነው የሚሆነው። ተቀይሮ የገቡት ተጫዋቾች እንደ ቋሚዎቹ ለውጦችን ማምጣት አልቻሉም። ሊያም ዴላፕ ምንም ተጽዕኖ መፍጠር አልቻለም። እንግዲህ ጊብስ ዋይት አሲስት አድርጎ ታይራዮኒ ጎል አስቆጠረ። እንግዲህ በጨዋታው ላይ ሳንቼዝ እና እንዲሁም ደግሞ ጊብስ ዋይት በመጋጨት እንደገና ድጋሚ ኮንከሽን አጋጠመ። ሁለቱም ተቀይረው ወጡ ማለት ነው። ቸልሲ እንግዲህ ከ6 ጨዋታ በኋላ ለመጀመሪያ ጊዜ ጎል አስቆጥሯል። ጃኦ ፔድሮ 1 ጎል ማስቆጠር ችሏል። ደካማ ብቃት፣ ደካማ ሁኔታ ለቸልሲ በጣም አስቸጋሪ ጊዜያቶች ከፊቱ እንደሚጠብቁት የሚያሳይ ነው። ወደ አድማጮቻችን ቸልሲ ይህንን ሁኔታ ያጋጠመው ከ1993 በኋላ ነው 6 በተከታታይ ጊዜ የተሸነፈው። ከዛ ውጭ ብዙ ታሪኮች እየተሰሩ ነው። ለመጨረሻ ጊዜ ቪላን ነው 4-1 ከሜዳቸው ውጭ ያሸነፉት።
ኒውካስትል፣ ኤቨርተን፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ብራይተን እና ኖቲንጋም ፎረስት እነዚህ 6 ሽንፈቶች ያጋጠሙበት ጊዜ ነው። በአጠቃላይ አሁን በብዙ ሁኔታዎች መሸፈን የሚችል አይደለም። በተለይ የግራን ፖተሩ የሚታወስ ነበር 12ኛውን ያጠናቀቀው። ነገር ግን ያ ስብስብ አትሊስት ምክንያት ነበረው። ይሄኛው ስብስብ ግን በጣም ደካማ ሆኖ ነው የታየኝ። ወደ አድማቻችን እንግዲህ 16ኛ ካለው ቡድን በ6 ነጥብ ልዩነታቸው፣ ቀሪዎቹ ጨዋታዎች ደግሞ ቀላል አይደሉም። ሊቨርፑል፣ ቶተናም እንዲሁም ደግሞ ውድድር ዓመቱ መጨረሻ ሰንደርላንድ ስታዲየም ኦፍ ላይት ነው የሚጠብቃቸው። እንዴት ያደርጉታል? ዲዘርቢ በጨዋታው ላይ ያየ ነበር ከወራጅ ቀጠና ለመውጣት። ኖቲንጋም ፎረስት 42 ነጥብ ነው፣ ቼልሲ 48 ነጥብ ነው። ይህንን ያክል አስቸጋሪ ጊዜያቶች ላይ ነው ቼልሲ ያለው። ውድ አድማጮቻችን የውድድር ዓመቱ መጨረሻ እንግዲህ በጣም የተጠጋጋ ነው። በጣም በሚታይ ሁኔታ ውድ አድማጮቻችን በጣም ይህንን እንዴት ይሆናል ነው ኦልሞስት የ9 ነጥብ ልዩነት ነው። 9 እና 10 ነጥብ ልዩነት ነው ያለው ከበርንማውዝ እስከ 16ኛው ያለው በጣም ከ6ኛ እስከ 16ኛ ማለት ነው 10 የደረጃ ሰንጠረዥ ማለት ነው። ቼልሲ በእነዚህ ተከታታይ ጨዋታዎች ነጥቦችን የሚጥል ከሆነ በ15ኛ በ14ኛ ልናየው የምንችልበት እድል ይኖራል። ጥንቃቄ የሚያስፈልገው ይሆናል። እንዴት ይጠናቀቃል ወሳኙ ነው የሚሆነው። እንግዲህ ጀሰን ዴሪን አለማድነቅ ታዳጊ ተጫዋች ነው። በጣም ጥሩ ፐርፎርም አድርጓል። ምንም እንኳን ወደኋላ እያፈገፈገ ለኮሬላ ሽፋኖችን ባይሰጥም መሻሻል የሚጠበቅባቸው የሹት አንግሎቹን ማሻሻል የሚጠበቅ ይሆናል። እንግዲህ በመጥፎ ውጤት ውስጥ የመጀመሪያ እንግሊዝ ፕሪሚየር ሊግ ጨዋታውን አድርገዋል። በሃል ሲቲን በኤፍኤ ካፕ ጨዋታ ሲገጥሙ ይህ ተጫዋች ተሳትፎ እንደነበር የምታስታውት ነው። ኖቲንጋም ፎረስት እንግዲህ በእንግሊዝ ፕሪሚየር ሊግ የመቅረት እድሉን አስፍቷል። 42 ነጥቦች ላይ ደርሷል። ከዌስትሃም በ6 ነጥቦች ርቋል። ይህ ጥሩ እድል የሚያመጣ ነው። እንግዲህ ክሩ የሚቀጥል ነው የሚሆነው እስከ መጨረሻ ድረስ የወራጅ ቀጠናው። ቪክቶር ፔሬራ ግን ለኖቲንጋም ፎረስት የመጨረሻ መፍትሄ ሆኗል። አንድ ጨዋታ ማሸነፍ የሚችል ከሆነ የቪክቶር ፔሬራ ስብስብ በፕሪሚየር ሊጉ መቆየቱን የሚያረጋግጥ ነው የሚሆነው። ካለም ማክፌለርን እንግዲህ ምን ያድርግ አሰልጣኙ ምን ያድርግ ማለትም አሰልጣኙ ስህተት አለው ማለት አንችልም። በኔ እይታ 10 ተጫዋች ደካማ ከሆኑብህ እኮ እግር ኳሱን ማቆም ነው የሚሻለው። እንግዲህ የሊድሱ ጨዋታ ላይ የነበረው ተከላካይ ነው መልሶ የተሰለፈው። 4-4-2 ነው ጨዋታውን የጀመሩት ኖቲንጋም ፎረስቶች በሚገባ ነው የቼልሲን ተከላካይ ይህ ተከላካይ የማይረባ መሆኑን ያሳዩት። ምንም ጥያቄ የለውም። እንግዲህ ቻሎባህ ይቆይ እንጂ ስለ ቶሲን የምናወራበት ጊዜ አይደለም። ሌቫ ካሉ ተቀይሮ ገባ። ኮልቤል ፊትነሱ ላይ ትንሽ ችግሮች አሉ። ትልቁ ችግር ግን በኔ እይታ የአማካይ መስመሩ ነው። ዳድማቻችን ካይሴዶ፣ ላቪያ እና ኤንዞ ፈርናንዴዝ። ካይሴዶ በአርሰናል በቀይ ካርድ ከተሰናበት አንስቶ ደካማ ብቃቱ ነው። ዳድማቻችን ምርጥ ፐርፎርማንሱ ላይ አይደለም። ኮል ፓልመር አሁን ማቆለባበስ የሚያስፈልግበት ጊዜ አይደለም። ኮል ፓልመር የምናውቀው ኮል ፓልመር አይደለም። አሁን ደካማ ብቃት ላይ ነው የሚገኘው። ኤንዞ ፈርናንዴዝ ሙከራዎች አሉ ከሁለት ተጫዋቾች አንፃር አሁንም ደካማ ብቃቱ ላይ ነው የሚገኙ። እያንዳንዳቸው ተጫዋቾች ጃው ፔድሮ ጥረቶች አሉ። አሁንም ውጤታማ የሚያደርግ ግን አልነበረም በዛሬ ቻሎባ። ሁሉም በኔ እይታ እንጃ ይሄ ነው የሚባል ተጫዋች በሜዳ ላይ አልነበረም ብዬ ነው የማስበው። በማሬስካ ሊያምና ማክፌለርን ተሞክሮ ከወደቀ እነዚህ ስፖርቲንግ ዳይሬክተሮች መሰናበት አለባቸው ብዬ ነው የማስበው። ወደ አድማጮቻችን የቅያሬዎቹን ልዩነት ስታዩ ነው እንግዲህ በባለፈው ሳምንት ሰንደርላንድ ከገጠመው ስብስብ ሴልስ፣ ኢጎር ኢየሱስ እና እንዲሁም ደግሞ ጄር ኩኒያ ብቻ ናቸው እንግዲህ በስብስቡ ላይ የጀመሩት። ምን ያክል ልዩነት እንዳለ ይህ የሚያሳይ ነው የሚሆነው። የቅያሬዎቹ ልዩነት በቼልሲና በኖቲንጋም ፎረስት መካከል በጣም በልዩነት የሚነሳ ነው። እንግዲህ ኖቲንጋም ፎረስት ዩሮፓ ሊግ የሚያሸንፍ ከሆነ ወደ አውሮፓ ቻምፒዮንስ ሊግ በቀጥታ የመሳተፍ እድልን የሚያገኝ ይሆናል። አሁን ቼልሲ 9ኛ ደረጃ ላይ ይገኛል በ48 ነጥብ። ከበርንማውዝ የሚርቀው በ4 ነጥብ ነው። ከቪላ በ10 ነጥብ ይርቃል ከአምስተኛው ማለት ነው። ከ16ኛ ካለው ግን ኖቲንጋም ፎረስት 42 ነጥብ አለው። 6 ነጥቦች ነው። ይህ የውድድር መስክ ነው። ቀጣይ አንፊልድ ላይ ሊቨርፑልን ይገጥማል። ማንቸስተር ሲቲን በኤፍኤ ካፕ ፍጻሜ፣ ስፐርስን ከሜዳው ውጭ በሜዳው የሚገጥም ይሆናል። ተጠባቂ ነው። ቶተናም ላለመውረድ ይህንን ጨዋታ ለማሸነፍ የሚፋለም ይሆናል። ሌላኛው ሰንደርላንድን ስታዲየም ኦፍ ላይት የሚገጥም ይሆናል። ወሳኝ ጨዋታ ነው የሚሆነው። ሰንደርላንድም የአውሮፓ ተሳትፎ ለማግኘት የሚፎካከር ቡድን ነው የሚሆነው። እንግዲህ የቼልሲ ደጋፊዎች ማህበር አንድ በይፋ መግለጫ ወጥቷል። ያም በኤፍኤ ካፕ የፍጻሜ ጨዋታና በቶተናሙ ጨዋታ ላይ በፈረንጆቹ አቆጣጠር እንግዲህ ግንቦት 16 እና 19 ከባድ የሆነ ሰላማዊ ሰልፍ ይደረጋል። ይህ የተቃውሞ ሰልፍ የሚደረገው ብሉኮ አውት የሚለው የማንቸስተር ዩናይትድ ጨዋታ ላይ የተደረገው ሰልፍ በድጋሚ የሚመጣ ይሆናል። ቼልሲ ይህንን ሁኔታ አልጠበቀም። ደካማው ፐርፎርማንስ እንደቀጠለ ነው። ይህ ደካማ ፐርፎርማንስ ቼልሲን እንዴት ሰላማዊ ሰልፍ አያስወጣውም? አንዳንድ ቁጥራዊ መረጃዎችን እንናገር። የሮማን አብራሞቪቹ ቼልሲ በ2004 ጆዜ ሞሪኒዮ ከያዙት ጊዜ አንስቶ እስከ 2011
ለ7 ዓመታት ይህ ስብስብ 5 ጨዋታዎችን ብቻ ነበር በሜዳ የተሸነፈው። አሁን ያለው ስብስብ ግን በአንድ የውድድር ዓመት 7 ጊዜ ተሸንፏል። በ15 ደቂቃ 2-0 መመራት ይህ በቸልሲ ቤት ተቀባይነት የለውም። ይህ ማለት በአጠቃላይ ለቸልሲ በተለይ ደግሞ ከጨዋታው መጠናቀቅ በኋላ በጥሩ ሁኔታ አንስተውታል ማክፌለርን። ይህ በቸልሲ ቤት ተቀባይነት የለውም የሚል ነው። ስብስቡ በቻምፒዮንስ ሊግና በፕሪሚየር ሊጉ እንዲሁም ደግሞ በሁሉም ውድድሮች በኤፍኤ ካፕ በካራባኦ ካፑ በብዙ ርቀት መሄዱን ተከትሎ ስብስቡ የሳሳ እንደነበረና በጣም ኤንዞ ማሬስካ ያነሱት ሀሳብ ተጫዋቾች እንዲመጡላቸው የጠየቁት ሀሳብ ልክ እንደነበር የሚያሳይ ሆኖ ተገኝቷል። ኒውካስትል ከዚህ በፊት በአውሮፓ ቻምፒዮንስ ሊግ ተመልሰው የመጀመሪያ ጊዜያቸውን ባሳለፉት ወቅት ያጋጠማቸው አይነት ሁኔታ ቸልሲም ያጋጥሞታል። አሁን ግን ጉዳት ምክንያት አይሆንም። ስብስቡ ውስጥ ብዙዎቹ ተጫዋቾች ተመልሰዋል። ፐርፎርማንስ ላይ ግን ጠቅላላ ብዙዎቹ ተጫዋቾች ደካማ ናቸው። ይህ ስብስብ ቀጣይ ዓመትም ያለ አውሮፓ ቻምፒዮንስ ሊግ የሚፋለም ይሆናል። አሳዛኝ ጊዜን እያሳለፈ ይገኛል። የቸልሲ ችግር ግን በመጨረሻ በአሰልጣኝ ችግር ብቻ የሚፈታ አይደለም። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርት ሰብስክራይብ ማድረጋችሁን አትርሱ።